ጤና ይስጥልኝ እንደምን አላችሁ እንደምን ሰነበታችሁ ይህ በየሳምንቱ የተዘጋጀ የሚቀርበው ሀሶስታ የተባለ የኢትዮጵያ ቴሌቪዥን መርሃ ግብር ነው እኔ ዶክተር ዳዊት ወንድማገኝ ነኝ ሀሶስታ ሐሳብ ሀብትና ሀገር የሚሉት ሐሳቦች ላይ የተመሰረተ ለሀገራቸው ለራሳቸው ለማህበረሰብ አስተዋጽኦ አድርገዋል ብለን የምናምናቸውን ሰዎች አምጥተን ስለሚያስቡት ሐሳባቸውን በምን መልክ ወደ ሀብት እንደቀየሩት ሀብት ስንል እንግዲህ የሥራ ሀብት አለ የገንዘብ ሀብት አለ የአብሮ የመኖር ሀብት አለ በጣም ብዙ አይነት የሀብት ምንዛሬዎች አሉ ስለዚህ ሐሳብ ወደ ሀብት የሚሄድበት ሀብት ደግሞ ዞሮ ዞሮ መጨረሻው ማረፊያችን መኖሪያችን ሀገር ስለሆነ ወደ ሀገር የሚተረጎምበት መርሃ ግብር ነው ይሄ እነዚህ ሰዎች እነዚህን ሶስት ነገሮች ይዘው ምን ሰሩ ምን ደረሱ ምን አደረጉ ብለን ከሰዎች ልምድ የምንማርበት መርሃ ግብር ነው በዛሬው ዕለት እንደ ሁሉ ጊዜው በህይወታቸው ባናኗራቸው በሰሩት ስራ እየሰሩ ባሉት ስራ ለሀገር በጣም ከፍተኛ አስተዋጽኦ ያደረጉና ያደረጉ ያሉ ትልቅ ምሁር ነው ይዘን የቀረብነው እኚህ ምሁር መልካም ሰው ናቸው ቅን ሰው ናቸው ለበጎ ነገር ፊት ለፊት ቀድሞ የሚመጡ ናቸው ፕሮፌሰር ዳንኤል ቅጣው ይባላሉ ፕሮፌሰር ዳንኤል ቅጣው በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋኩልቲ የኢንዱስትሪያል ኢንጂነሪንግ እና የኳሊቲ ማኔጅመንት ፕሮፌሰር ናቸው ከዛ ባሻገር ደግሞ በጣም ዘርፈ ብዙ የሆነ ከዩኒቨርሲቲ ውጪ በዩኒቨርሲቲ ውስጥም ያለ በሁለቱ መካከልም ድልድይ የሆነ ስራዎችን ከግለሰብ እስከ ሀገር አቀፍ በኃላፊነት ደረጃ የሚሰሩ ናቸው እኔ ፕሮፌሰር ዳንኤል ቅጣውን ባወቅኩበት ልክ በጣም ብዙ መልካም ጎኖች እሳቸውም ሊያነሷቸው የሚችሉ ያሏቸው ሆኖ አንደኛውና ሁሉ ጊዜ ከልቤ የማደንቀው በአደባባይም ለመሰክር የሚገባኝ የሚመስለኝ ፕሮፌሰር ዳንኤል ሁሉ ጊዜ እንግዲህ ዩኒቨርሲቲ እኔም የዩኒቨርሲቲ አስተማሪ ነኝ ብዙ የዩኒቨርሲቲ አስተማሪዎች አለ በዩኒቨርሲቲዎች በእኛም ሀገር በውጭም ሀገር የሚወቀሱበት አንደኛው ምክንያት በዩኒቨርሲቲ ውስጥ ያለ ዕውቀት የጋን ውስጥ መብራት ነው በውስጡ ብዙ ዕውቀት አለ ዩኒቨርሲቲ ያ ዕውቀት ግን ወደ ውጭ ወጥቶ ማህበረሰብን ህብረተሰብን ሲጠቅም አናይም ሰዎች ዩኒቨርሲቲ ተምረው ወጥተው ራሳቸው ሲጠቀሙ በጎ ነገር ሲያረጉ በጎ ነገር ሲሰሩ ልናይ እንችላለን ግን በጥቅሉ ማህበረሰብን በመጥቀም ደረጃ ከፍተኛ ትምህርት ያለው አስተዋጽኦ በተከታታይ የሚወቀስና የሚተች ነው ይሄን ለማስተካከል ብዙ ነገር ማድረግ ይቻላል እሱ ውስጥ አንገባ ከፕሮፌሰር ዳንኤል ጋር በተያያዘ ግን እኔ በጣም የማደንቀው እና ብዙ የዩኒቨርሲቲ ምሁራን ሊያረጉት ይገባል ብዬ የማምነው ነገር በዩኒቨርሲቲ ውስጥ በታጠረ የቋንቋ እና እንግዲህ የዕውቀት ቋንቋ ማለት ነው ቋንቋ የታጠረን ዕውቀት አውጥቶ ለማህበረሰብ ማድረስ ኃላፊነታቸው ብዬ አስባለሁ ይሄ የትም ዩኒቨርሲቲ ነው በእኛ ሀገር ግን የበለጠ ይሄ ኃላፊነታችን ነው ብዬ አስባለሁ ለምንድን ይሄን የምለው በእኛ ሀገር ለመማር እድልን ያገኙ ሰዎች ተምረው ደግሞ በምሁርነት ደረጃ አስተማሪ ለመሆን እድሉን ያገኘን ሰዎች በጣም ጥቂት ከታደሉት ሰዎች ውስጥ ነን ስለዚህ ድርብ ማህበራዊ ኃላፊነት አለብን ይሄ ድርብ ማህበራዊ ኃላፊነት የተማርነው ትምህርት ለማህበረሰባችን በምን መልክ አስተዋጽኦ ሊያደርግ ይገባል አንድ ብለን እሱን ለማህበረሰብ ማቅረብ መቻል በሚገባ ቋንቋ ሁለተኛ ደግሞ እኛ በህይወታችን ከለመድነው ተነስተን በዚህ መልክ መኖር የተሻለ ነው የሚል ሐሳብን ማቅረብ ነው ስለዚህ ፕሮፌሰር ዳንኤል ከአመታት በፊት እነሆ መንገድ ለኢትዮጵያ የሚል መጽሐፍ ጽፈዋል በዛ ነው ከኔ ጋር የነበረን ትውውቅ ለምሳሌ የተጀመረው እነሆ መንገድ ለኢትዮጵያ የሚለውን ጽሁፍ ሲጽፉት ፕሮፌሰር ዳንኤል የጻፉት እሳቸው ሊያብራሩት ይችላሉ በዚህ መንገድ ሂዱ ለማለት አይደለም ግን በህይወቴ በዚህ ሄጃለሁ ይሄን ተምሬያለሁ ይሄን አውቄያለሁ ሀገሬን ደግሞ አያታለሁ ሀገሬ ይሄ ችግር አላት ከዚህ ቀደም እንዳልኩት ችግር ባለበት ሀገር የመኖር አንደኛው እድል
ችግሮቹን ለመፍታት ብዙ አጋጣሚዎችን መፍጠር ይቻላል። የመፍጠር አጋጣሚ ይፈጥራል። ስለ ችግሮቹን አይተው በዚህ መልክ ደግሞ ብንሄድ ስለ ልቦና ውቅር ያነሳል። የልቦና ውቅራችንን ብንመረምረውና ብንፈትሸውና በዚህ መልክ ብንቀርጸው ምናልባት ሀገራችን በተሻለ በቀና መንገድ ልትሄድ ትችላለች የሚል በጣም ከፍተኛ ሆነ የሐሳብ እመርታ ለማሳየት የሞከሩበት ጽሁፍ ነው። ከዛም የጠለቁ ሌሎች ነገሮች እንደሚሰሩ አውቃለሁ። ስለዚህ ዛሬ ፕሮፌሰር ዳንኤል ቅጣውን ስለ ህይወታቸው፣ ስለ ልምዳቸው፣ በህይወታቸው ሲኖሩ ስለሚመሩባቸው መርሆች እንዲያጫውቱን እንዲያዋዩን እዚህ ጋብዘናቸዋል። በደንብ በአክብሮት እንቀበላቸው። ፕሮፌሰር ዳንኤል ቅጣው ወደ 23 መድረክ ተጋብዘዋል። አመሰግናለሁ። እንደምን አላችሁ? ይህን እድል በማግኘቴ በጣም ደስ ይለኛል። ዛሬ ለእናንተ ማካፈላችሁ ሀሳብ ከልጅነቴ ጀምሮ እንዴት እንዳደግኩ ጭምር ነው። ምክንያቱም ሰው አንድ ጊዜ ተፈጥሮ እዚህ አይደርስምና። እኔ የተወለድኩት በ48 ዓመተ ምህረት በደብረ ብርሃን ከተማ እቤት ውስጥ ነው። በልምድ አወላጅ ማለት ነው። እዛ እኔ በተወለድኩበት ጊዜ ቤታችን መብራት አልነበረም እና ኩራዝ ነው የሚያዝ፣ ኩራዝ ተይዞ ነው። ታላቅ እህቴ ወይዘሮ መዓዛ ቅጣው ኩራዝ ያዟ እሷ ነበረች እና እኔ ስወለድ እንግዲህ ወይ ጮቄ ይሆናል ደንግጣ ኩራዙን ጥላ መብራቱ ጠፍቶ እሷም በዚህ እንደተገሰጸች አሁን ካደግን በኋላ ስታጫወተኝ ነበር። እና እንደዚህ ነው ያደግነው። የተመቻቸ ሁኔታ አይደለም። ከዛም በኋላ እንደ ማንኛውም ኢትዮጵያዊ በማድግበት ጊዜ በልጅነቴ በቄስ ትምህርት ቤት ነው የተማርኩት። ቄስ ትምህርት ቤት ደብረ ሲና ነው የተማርኩት። ደብረ ሲና የኔታ ገብረ ማርያም የሚባሉ ቄስ መምህር ነበሩ እና እሳቸው የምንወዳቸው እነሱሳቸውም የሚወዱን የምናከብራቸው እሳቸውም እንደ ልጆቻቸው የሚያዩን የሚቆጡን የሚቆነጥጡን ሰው ነበሩ እና ከኔታ ገብረ ማርያም ብዙ ትምህርት ተምሬያለሁ። በጣም ብዙ ትምህርት እስከ ዛሬ ድረስ የሚጠቅመኝን የቄስ ትምህርት ቤት አንዱ ቄስ የኔታ ገብረ ማርያም ማለት ነው ብቻቸውን ሆነው ዳዊት ያስተምራሉ፣ ብቻቸውን ሆነው ወንጌል ያስተምራሉ፣ ብቻቸውን ሆነው መልእክተን ያስተምራሉ፣ አቦጊዳ ያስተምራሉ፣ ሀሁ ያስቆጥራሉ። እንዴት አደረጉት? አንድ ሰው ብቻቸውን ይሄን ሁሉ እንዴት ሰሩት? አንድ ሰው ብቻቸውን የአሰራር ስልታቸው የአብነት ትምህርት ስልታቸው አቦጊዳ ያለ ሰው የሚማር ሰው ሀሁን ያስተምራል። መልእክተ የገባ ተማሪ አቦጊዳን ያስተምራል። ወንጌል የሚማር ተማሪ መልእክተን ያስተምራል። ዳዊት የሚደግም ተማሪ ደግሞ መልእክተን ወንጌል ያስተምራል። ስለዚህ እርስ በርስ እንድንረዳዳ አድርገው እሳቸው ዳዊት ደጋሚውን ነው የሚቆጣጠሩት። እሳቸው ሱፐርቫይዝ ያደርጋል፣ ይቆጣጠራል፣ ሁሉንም ይቆጣጠራል። ብቻቸውን ሆነው ማለት ነው። ቢያንስ እስከ 50 ሰው ያስተምራሉ። ይሄ ከልጅነት ጀምሮ ውስጤ የቀረ ነገርና አሁን በኋላ ላይ አሁን አዲስ አበባ ዩኒቨርሲቲ ሳስተምር የአስተማሪ ቁጥር የለንም፣ ብዙ ሰው የለንም። ብዙ ሰው ደግሞ እንፈልጋለን፣ እንዲማር እንፈልጋለን እና ምን ማድረግ ይገባናል ብዬ ሳስብ እኔ ፒኤችዲን የተማርኩት ጣሊያን ሀገር ነው። ጣሊያን ሀገር ያስተማሩኝ አንድ ፕሮፌሰር ናቸው።
እርግጥ በተለያየ ቦታ ይልኩኛል። የማየውና የምሰራው ነገር አለ እና እዚህ የፒኤችዲ ፕሮግራሙን ስንጀምር መጀመሪያ 4 ተማሪዎችን ተቀበልኩ እና እነዛን 4 ተማሪዎች በደንብ ይዤ መከታተል ጀመርኩ። በሁለተኛው ዓመት ሌላ 4 ተማሪዎች ተቀበልኩ። የስራ ባልደረቦቼ ይበዙብሃል ይሉኝ ነበር። እኔ ግን ይታየኝ የነበረው የኔታ ገብረ ማርያም ትምህርት ነበር፣ የእሳቸው የማስተማር ስልት ነበር። እነዚያ ሁለተኛ ዓመት ሲደርሱ አንደኛ ዓመት የተቀበልኳቸውን ተማሪዎች እነሱን ያሰለጥኑልኝ ነበር። ከዛ ሶስተኛ ዓመት ሲሆን ደግሞ ሌላ 4 ተቀበልኩ። አይ ይሄ ሰው ሳይስት አይቀርም፣ 12 ተማሪ ብቻው እንዴት ይችላል ይሉኛል። ነገር ግን የዋልድባው ሞዴል የኔታ ገብረ ማርያም ሞዴል በጣም አስፈላጊና ዋና ነበር። በዚህ አይነት ላለፉት 15 ዓመታት ገደማ ይህን ሰርተናል በአዲስ አበባ ዩኒቨርሲቲ እና በቀጥታ እኔ ሱፐርቫይዝ ያደረኳቸው 27 የፒኤችዲ ተማሪዎች አስመርቄያለሁ፣ በአንድ ሰው ማለት ነው። እኔ ያስመረቅኳቸው ተማሪዎች ደግሞ 5 ያህል አስመርቀዋል። እኔ ያስመረቅኳቸው ተማሪዎች አሶሺየት ፕሮፌሰሮች ሆነዋል። ይሄ ምንድን ነው የሚያሳየን? እኛ ትልቅና በጣም ጥሩ ባህል አለን። ከዘመናዊው ጋር አያይዘን ብንጠቀምበት የተሻለ ማድረግ እንችላለን። የአብነት ሞዴል ልንለው እንችላለን፣ የዋልድባ ሞዴል ልንለው እንችላለን። ይሄን ከየት አመጣ ነው? ከድሮ ከልጅነታችን ጀምሮ ማለት ነው። አንዳንድ ሰዎች ያደጉበትን ሁኔታ እንደ መርገም ይቆጥሩታል። እኔ እኮ እንደ ፈረንጆቹ መጫወቻ አልተሰራልኝም፣ እኔ እኮ እንደ ፈረንጆቹ እንደዚህ አላደግኩም ይላሉ። ነገር ግን ያለን ሀብት እኮ ያለን እምቅ ሀብት በጣም ጥሩ ሀብት ነው። እሱን መጠቀም መቻል አለብን። ለምሳሌ በቄስ ትምህርት ቤት ሆነን ስንማር ከሀሁ ወደ አቦጊዳ የሚታለፈው 100% ሲታወቅ ነው። አንዷን ፊደል ከገደፈ አንድ ሰው ካልቻለ አለስልሰው ይሉታል ቄሱ። ይሄን እስቲ ያለዝበው ይባልና 100% ማለፊያው 100% ነው፣ 50% አይደለም። 50%ማ 50%ውን አያውቀውም ማለት ነው እኮ። እንደሱ አይነት ጥርት ያለ ትምህርት የምንማርበትን ሁኔታ ማዘጋጀትና ማወቅ መቻል አለብን። እንግዲህ ከልጅነት ጀምሮ ስላችሁ እንደ ማንኛውም ሰው በጨርቅ ኳስ ተጫውተን፣ ጭቃ ቡክተን፣ ሸርተቴ ተጫውተን ነው ያደግኩት። እነዚህ ሁሉ መጫወቻዎቻችን ለእኔ አሁንም ወደኋላ ሄጄ ሳያቸው አእምሮዬን አብስለውልኛል። ለምሳሌ ግድብ እንሰራ ነበር በጭቃ እና ግድቡ ይፈርስብናል። በኋላ ከታች በኩል ያለውን የግድቡን የምንሰራውን ግድብ ማለት የጭቃዋን ግድብ ከታች በኩል ያለውን ሰፋ ስናረገው ግድቡ ይቆማል። ለምን? የውሃው ፕሬሸር ከፍ እያለ በሚሄድበት ጊዜ ግድቡ እኩል ቲክነስ ካለው ለካ ይፈርሳል። ይሄንን አእምሯችን ውስጥ እንዲገባ አድርጓል ማለት ነው። ስለዚህ ልንቆጭ አይገባም። እኛ ኢትዮጵያውያን በባህላችን ባደግንበት ነገር ሁሉ በጥሩ ሁኔታ ነው ወደኋላ ተመልሰን ብናየው። ጅራፍ ገምደን ለቡሄ ጅራፍ ጮኸን ሆያ ሆዬ ጨፍረን ከገበያ የሚመጡ እናቶቻችንን ባናውቃቸውም ሰፈርተኞቻችን ሮጠን ሄደን ዘንቢላቸውን ተቀብለን ቤታቸው ድረስ እናደርሳለን። እነሱ ደግሞ ግንባራችንን ይስሙንና እደግ ተመንደግ ትምህርትን ይግለጥልህ ይሉንና በፍቅር ይይዙናል። እኛም እናከብራቸዋለን፣ እነሱም ይወዱናል። እንደዚህ ነው ያደግነው። ይሄ ባህል ነው መዳበርም ያለበት። እንግዲህ እነዚህ አሁን የማነሳላችሁ ነገሮች በእኔ ውስጥ ሀሳብ ሆነው አድገዋል ማለት ነው። ስለዚህ ይሄ ሀሳብ እያደገ ሄዶ ስጋ ለብሶ ለሌሎች ደግሞ መተላለፍ አለበት። ቅድም ያነሳሁላችሁን የኔታ ገብረ ማርያምን የትምህርት አሰጣጥ በውስጤ አድጎ ሀሳብ በውስጤ አድጎ
አሁን የፒኤችዲ ማስተማሪያ ስልታችን ሆኗል። ሀሳብ መነሻ ነው። አድጎ ቁጭ ያለ ነገር የለም። ይሄ ቤት የምታዩት ያማረ ስቱዲዮ አንድ ጊዜ ሰው አእምሮ ውስጥ ነበረ። ያ ሰው አእምሮ ውስጥ የነበረ ነገር ያ ሰው አውጥቶ ለአርክቴክቱ ይነግረዋል። አርክቴክቱ ወረቀት ላይ ያስቀምጠዋል። ወረቀት ላይ የተቀመጠውን ደግሞ ለሲቪል መሐንዲሱ ይሰጠዋል። ስትራክቸሩ ይሰራል። ስትራክቸሩ ከተሰራ በኋላ ዲዛይን ከተደረገ በኋላ ለኮንትራክተሩ ይሰጥና ብሎኬት ይመጣል፣ ሲሚንቶ ይመጣል፣ አሸዋ ይመጣል። መጨረሻ ኢንስትሩመንቶቹ ሁሉ እንደዚህ ተገጣጥመው ይህን የመሰለ ህንፃ ይሆናል ማለት ነው። ሀሳብ ነው ይሄ ህንፃ። ሀሳብ ዋና ነገር ነው። እዚሁ ውስጥ ነው ዋናው። የምናልፍባቸው ክፉ ነገሮች እንኳን ሀሳብ ነበሩ። ከ50-60 ዓመት በፊት ሀሳብ የነበሩ በጥቂት ሰዎች የተጀመሩ ነገሮች ያ ሀሳብ ክፉ ነገር ዘርቶ አሁን እያጨድነው እንገኛለን። ሀሳብ ነው። ስለዚህ ሀሳብን መቆጣጠርና ሀሳብን ወደ ጥሩ ማዘንበል አስፈላጊ ነገር ነው። እንግዲህ እኛ በልጅነታችን ኤሌመንተሪ ስንማር አስተማሪዎቻችንን እንወዳቸዋለን፣ እነሱም ይወዱናል። አስተማሪዎቻችንን እናከብራቸዋለን፣ እነሱም ደግሞ እንደ ልጅ ስለሚያዩን ሁሉን ነገር ለልጃቸው እንደሚያደርጉት አድርገው ያስተምሩን ነበረ። በሚያስተምሩን ነገር ሁሉ ስፖርት ያስተምሩናል፣ ጤና ጥበቃ ያስተምሩናል፣ ሙዚቃ ያስተምሩናል፣ ስዕል ያስተምሩናል፣ ግብረ ገብነት ያስተምሩናል። ሁሉን ነገር ነበር የሚያስተምሩ። አእምሯችን ውስጥ ከተቱት ማለት ነው። ሀሳብ አስገቡ ማለት ነው። ይህንን ሁሉ ከቀጥታ ከቀለም ትምህርቱ ባሻገር ሌሎች ነገሮችን ያስተምሩናል። ግብርና ያስተምሩናል። ከዛ በኋላ ደግሞ መደብ ይሰጡናል። ካሮት የሚተከልበት፣ ጎመን የሚተከልበት ይሰጡናል። ቤታችን ደግሞ ሄደን ያንኑ እንሰራለን። ትምህርቱ ሁለገብ ነበረ። ሁለገብ በመሆኑ ምክንያት ደግሞ ሁላችንም አእምሯችንን ቀርጸነው ያለነው በአንድ ነገር ላይ ብቻ አይደለም። እርስ በርሳችን እንረዳዳ ነበር። በዚህ ሁኔታ ያለው ቤተሰቦቼ ወደ ወለጋ ክፍለ ሀገር፣ ወለጋ ጠቅላይ ግዛት ነበር ያን የሚባለው፣ ሻምቡ ሆሮ ጉድሩ ተቀይረው ስለሄዱ እኔ ከ5ኛ እስከ 8ኛ ክፍል የተማርኩት ሻምቡ ነው። ሻምቡ በምማርበት ጊዜ ትምህርቱ ያው ሁሉም ኢትዮጵያ ውስጥ የነበረው ትምህርት ተመሳሳይ ነው፣ አንድ አይነት ነው፣ ስታንዳርዱ የተጠበቀ ነው። እዛ ካጋጠሙኝ ነገሮች አንድ ሁለት ነገሮች መጥቀስ እፈልጋለሁ። እዛና ደብረ ብርሃንም ካጋጠሙኝ ነገሮች እኔ ኤሌመንተሪ ተማሪ ሆኜ በጣም ጎበዝ የምባል ተማሪ አልነበርኩ። እንዲያውም አንድ ጊዜ ትዝ ይለኛል 4ኛ ክፍል ሆነን ሰኔ 30 ሰርቲፊኬት ሲሰጥ እስካሁን ትዝ ይለኛል። ያን ጊዜ ከአንድ ትምህርት በላይ የወደቀ ተማሪ አይዛወርም፣ ይደግማል እንጂ እና 21ኛ የወጣው ተማሪ ሲደግም 23ኛ የወጣው ዳንኤል ቅጣው አልፏል፣ ምክንያቱም ከአንድ ትምህርት በላይ ስላልወደቀ ተብሎ ሲነገር አሁንም ትዝ ይለኛል። ይሄ ምን ለማለት ነው? በልጅነታችን ፖቴንሻላችንን አናቀው፣ ውስጣችን ያለውን እምቅ ኃይል አናቀው። እምቅ ኃይሉን ስለማናቀው ወይ በጨዋታ እንወሰዳለን፣ ወይ በሌላ ነገር እንወሰዳለን። አንዳንድ ወላጆች የኔ ልጅ ሰነፍ ነው፣ የኔ ልጅ ደካማ ነው ይላሉ። ግን ምንድን ነው ችሎታው የዛ ልጅ? እኔ ትዝ ይለኛል 7ኛ ክፍል ሆኜ ነው የሂሳብ አስተማሪያችን፣ ያን ጊዜ ፒስኮሮች ይባላሉ፣ ከአሜሪካን ሀገር የሚመጡ መምህራን ነበሩ።
እና ያን ጊዜ የነበረው አስተማሪያችን ሂሳብ የመጀመሪያው ኒው ማቴማቲክስ እኛ ላይ ነበር የተጀመረው እና ሲያስተምር በቃ ይገባኝ ነበር። እና አንድ ጊዜ ሚስተር ቶኒ ራሽ ይባላል። አንድ ጊዜ ቤስት ስቱደንትስ ኦፍ 7B ብሎ ሊስቱን አውጥቶ የ5 ሰው ስም ዝርዝር ሲጽፍ እኔም እዚያ ውስጥ ተገኘው። ሂሳብ አስተማሪያችን ለካ እችላለሁ አልኩ። ውስጤ ያስገባው በቃ መቻልን ውስጤ ገባና ከዚያ በኋላ ሂሳብና ፊዚክስ በጣም እወዳለሁ። ደግሞ ጥሩ ውጤት አመጣ ነበር። እናንተ ወይም ልጆቻችሁ እስቲ አንድ አትችሉትም የተባላችሁትን ነገር ሞክሩትና ስሩት። እሱን ልክ ስትሰሩት ከዛ በኋላ የሚችላችሁ የለም፣ ይከፈታል። በስሊፒንግ ጃይንት ውስጣችሁ የተኛው እምቅ ኃይል እንደ ግድቡ እንደተነሳለት ጎርፍ ሆኖ ነው የሚወጣው። እምቅ ኃይል ሁላችንም ውስጥ አለ። ይህንን እምቅ ኃይል ማስተናገድ መቻል አለብን። እና አንዱ በጣም ትዝ የሚለኝ 7ኛ ክፍል ትውስታዬ ይሄ ነው። ከዚያ በኋላ ግን ብዙውን የህይወቴን አሁን ለደረስኩበት ደረጃ ያደረሰኝ የጀነራል ዊንጌት 2ኛ ደረጃ ትምህርት ቤት ነው። ጀነራል ዊንጌት 2ኛ ደረጃ ትምህርት ቤት አዳሪ ተማሪ ነበርኩ። አዳሪ ተማሪ ሆኜ ከ9ኛ ክፍል ጀምሮ ስንማር ስነ ስርዓት ያስተምራሉ፣ ዲሲፕሊን። ለምሳሌ ጠዋት 12 ተኩል ከመኝታ ቤታችን መውጣት አለብን። ስንወጣ ደግሞ ባናችንን አጥፈን አንሶላችንን አጥፈን ትራሱን አንሶላችን ላይ አድርገን በደንብ አስተካክለን መውጣት አለብን። እንደሱ ካልወጣን ዲዩቲ ማስተር የሚባል አለ። የክፍል ኃላፊው ይመጣና አልጋችን ጫፍ ላይ የተጻፈ ስማችንና ክፍላችን ይጻፋል። አልጋችን ጫፍ ላይ ስማችንን መዝግቦ ይሄድና ይቀጣናል። በስነ ስርዓት በሰዓቱ መውጣት በሰዓቱ መግባት ነበር። ሌላው በጣም ትዝ የሚለኝ ለቁርስ ለምሳና ለራት ስንሰለፍ ነው። 4 መኝታ ቤቶች አሉ። ሰልፋችን እንሰለፍና የመጨረሻዋ ደወል ልክ ስትደወል 3 ጊዜ ነው የሚደወለው። መጀመሪያ ይደወላል፣ ቀጥሎ ይደወላል። 3ኛው የመጨረሻ ቅጭል ስትል ሰልፍ ውስጥ ያልገባ ተማሪ ይቆረጣል ይባላል። ይቆረጣል ማለት ልክ ሰልፉ እንደዚህ ሆኖ ልክ ለመግባት እንደዚህ ብል እንኳን እዛ የቆሞ ፕሪፌክቶች አሉ፣ አለቆች አሉ። ውጣ ውጣ ይሉናል። ከዚያ ቁርስ ለመብላት ይህንን ሜዳ 2 ጊዜ ዞረ ነው የምትበላው ሊሉን ይችላሉ። ወይም ቁርስ የለም ሊሉን ይችላሉ። እንቀጣለን። 1 ሰከንድ ብናረፍድ ማለት ሰዓት ጊዜ የማይታደስ ሀብት ነው። ቤት ቢቃጠል ቤት ይሰራል፣ መኪና ቢገለበት መኪና ይገዛል። አሁን ይቺን ጊዜ ከእናንተ ጋር የምናሳልፋትን ጊዜ እስከ ለዘላለሙ ተመልሳ አትመጣም። ጊዜ በጣም ኢምፖርታንት ነው። ሰዓት ማክበር 3 ሰዓት ስትባሉ 3 ሰዓት መጀመሪያ እንጂ መድረሻ አይደለም። የጥናት አዳራሽ እንገባ ነበር ማታ 1 ሰዓት ላይ። አዳራሻችን ላይ ደወል አለች። ያቺ ደወል ልክ ቅጭል ስትል አዳራሽ ውስጥ መግባት አይደለም፣ ወንበራችን ላይ ቁጭ ብለን ጥናት መጀመር ነው። እንደሱ ካልሆነ ዲዩቲ ማስተሩ መቶ ይቀጣናል። ሰዓት ስለ ሰዓት አስፈላጊነትና ወሳኝነት ከዚያን ጊዜ ጀምሮ ውስጤ ነው በቃ ያለው። በተለይ አንድ ጊዜ ትዝ ይለኛል፣ ፈተና ስሰራ ፈረንሳይኛ ነበር ፈተናችን። በደንብ ነበር ያጠናሁትም፣ በደንብ ነበር የምሰራው። ቀስ እያልኩ ስሰራ ሚድ ሰሚስተር ነበር፣ የግማሽ ሰሚስተር ፈተና ነበረ። ልክ ሰዓት አለቀ ሲል እኔ ግማሹን ነው የሰራሁት። ልጅ ነኝ፣ በቃ አለቀስኩ። ማታ ይሄ ሚስተር ዴሻምፕ ይባላል አስተማሪያችን፣
ማታ መኝታ ቤት ከተኛም በኋላ ስንተኛ መጥቶ ምን ሆነ ነው ሲለኝ ምንም አላልኩትም፣ ተበሳጭቻለሁ። ፈተናው ታርሞ ሲመጣ ከ29 ተኩል አገኘው፣ ግማሹን ሰርቼ ማለት ነው። ግን ምንድነው የተማርኩት? ለካ በጊዜ ነው የሚሰራው። በጊዜ ካልሰራችሁት ብታውቁትም ዋጋ የለው። ከዚያን ጊዜ ወዲህ ለፈተና ሰዓት አንሶኛ አያውቅም። እንዲያውም ዩኒቨርሲቲ ከገባው በኋላ አስተማሪዎች 3 ሰዓት ፈተና ይሰጡንና ሊያልቅ ሩብ ሰዓት 15 ደቂቃ 20 ደቂቃ ሲቀረው 30 ደቂቃ ተጨምሯል ይሉናል። እኔ ያን ጊዜ እናደዳለሁ። ወይ በፊት ቢነግሩን አስተካክለን እንሰራለን ጊዜውን አብቃቅተን፣ ለምን እንዲህ ታደርጋላችሁ ብዬ እጨቃጨቅ ነበር። ስለዚህ በጊዜ መጀመር በጊዜ መጨረስ አስፈላጊ ነገር ነው። እሱን ካልቻለን አሁን ለተማሪዎቼ ፈተና እሰጣለሁ እና አንዳንድ ጊዜ ሰዓት አነሰን ጨምርልን ይሉኛል። አይ ሰዓትማ ከጨመርኩላችሁ ማንም ሰው ይሰራዋል፣ ማንም አይሰራውም ይሉኛል። ይሰራዋል። አሁን እዛ ጋር የቆመው ጥበቃ 12 ዓመት ብሰጠው ሰዓት አይደለም? 4ኛ ክፍል ከሆነ ከ4ኛ ክፍል ተምሮ አሁን የደረሳችሁበት ደርሶ ይህን ፈተና ይሰራዋል ማለት ነው። እናንተ እንድትሰሩት የተፈለገው በ3 ሰዓት ውስጥ ነው። ስለዚህ በጊዜ መስራትን መማር ያስፈልጋል። በዊንጌት ሌላው የተማርኩትና እናንተም እንድትማሩት የምፈልገው የበላይን ማክበር ነው። ዲሲፕሊን፣ አለቃ ማክበር ያስፈልጋል። የኛ ጓደኞች የሆኑ ሰዎች አለቆቻችን ሲሆኑ እናከብራቸዋለን። እንኳን እሱ እኔ 9ኛ ክፍል ሆኜ 10ኛ፣ 11ኛ፣ 12ኛ የነበሩት የኔ ሲኒየሮች ናቸው። አንድ ጊዜ ዩኒቨርሲቲ አስተማሪ ሆኜ የገጠመኝን ልንገራችሁ። ስሙንም ባነሳ ቅር የሚለው አይመስለኝም። ሳስተምር ዞር ብዬ ሳይ ድሮ ዊንጌት ሲኒየሬ የነበረ ፕሪፌክት የነበረ በፀሐይ የሚባል ተማሪ ዘቁጭ ብለን ደነገጥኩ። እንዴት አድርጌ ላስተምር? ሲኒየሬ ነው። በኋላ እንደምንም ተረጋግቼ አስተማር። ለካ በአንዳንድ ችግር ምክንያት ትምህርቱን አቋርጦ በኋላ ትምህርት ቤት ገብቶ እኔ አስተማሪ ኮንኩ በኋላ ነው እሱ ትምህርቱን የጨረሰ። እኔ ደግሞ ከዚህ ከወንድሜ ጋር ብዙ ከተጨዋወትን ከተዋወቅን በደንብ ከተግባባን በኋላ እኔ ሳገባ አስተማሪ ሆኜ ይሄ የእኔ ሲኒየር ነው ብዬ የጥሪ ወረቀት ወሰድኩና ሰጠሁት። ይሄ ወንድሜ ለሰርጌ አልተገኘም። በኋላ ምን ሆነ ነው ያልመጣው ስል እኔ ከአስተማሪዎቼ ጋር እንዴት ቁጭ ብዬ እንደዚህ ያደርጋለሁ? ሲኒየር ማክበርን ከድሮ ጀምሮ የተማርነው ነው። ዛሬ አንዳው የሚያሳዝነኝ ነገር ወይ አለቃና ክብር ወይ ፕሪንሲፕል ፍልስፍና የለንም። እንደዚህ በሆነ ሶሳይቲ ውስጥ ጥሩ ሀሳብ በሌለው ሶሳይቲ ውስጥ ለማደግ አስቸጋሪ ነው። ስለዚህ ሲኒየሮችን ማክበር፣ እነዚህ ማድረግ በጣም አስፈላጊ ነው። ከዚያም በኋላ እንግዲህ ዘለል እያልኩ ነው የማጫወታችሁ። እድሜያችንም እየጠነከረ ሲሄድ ፖለቲካውም ውስጥ መግባት ጀመርን። መሬት ላራሹ፣ ላፈር መላሹ፣ ተዋጉለት፣ አትሽሹ እያልን መዘመር ጀመርን። አውቶቡስ መምታት ጀመርን። ምን ማድረግ ጀመርን? በጃንሆይ ጊዜ ማለት ነው፣ በግርማዊ ጃንሆይ ጊዜ። ከዚያ እናነባለን። ግን የምናነበው ነገር ግልብ ነው። ግልብ ማለት እንዲያው ነበብ እናደርገውና ሁሉንም ወደ ውስጣችን እናስገባዋለን። አንመነዝረው። ይሄ ለምን ሆነ? ለእኛ ኮንቴክስት፣ ለእኛ አውድ ይሆናል ወይ አይሆንም ወይ ብለን አናውቅ። የተጻፈልን እንቀበል ነበር። ግን ከልባችን በሀገር ፍቅር ነበር የምናደርገው። አሁንም አንዳንድ ሰዎች፣ አንዳንድ ወገኖች በሀገር ፍቅር ስሜት
ያልሆነ ነገር ሲያደርጉ እኔ አንደርስታንድ አደርጋቸዋለሁ፣ ይገባኛል። በእነሱ ውስጥ አልፍ ያለሁና ብዙ ልንፈርድባቸው አይገባም። ግን ማስረዳት መቻል አለብን፣ ማሳወቅ መቻል አለብን። እና በዚህ ሁሉ ውስጥ አልፈን በኢህአፓ ውስጥ አልፈን ወረቀት በትነን ጓደኞቻችን አልፈው ጓደኞቻችን ሞተው እኛ ተርፈን እግዚአብሔር ለዚህ አብቅቶናል። የሀገር ፍቅር ከልጅነታችን ጀምሮ በቤተሰብ፣ በአካባቢ፣ በአስተማሪዎቻችን ውስጣችን የገባ ነገር ነው። ሀገር መውደድ። አገርንና መንግስትን ለይተን እናውቃለን። አገርና መንግስት አንድ አይደሉም። የጃንሆይ መንግስት ነበረ፣ አለፈ፣ አገር ግን አለች። የደርግ መንግስት መጣ፣ አለፈ፣ አገር ግን አለች። ህዝብ አለ። ኢህአዴግ መጣ፣ አለፈ፣ አገር ግን አለች። ብልጽግና አለ፣ ዲሞክራሲ ነው፣ ምርጫ ይካሄዳል፣ ሊሄድ ይችላል፣ አገር ግን ትኖራለች። ይህንን አገርንና ህዝብን አገርንና መንግስትን ለይተን ካላየን መንግስት ባስቀየመን ቁጥር አገራችንን የምናዋርድና የምናጥላላ ከሆነ ጀግኖቻችንን የምንንቅ ከሆነ ዓለም የሚኮራበትን አድዋን ዝቅ የምናደርግ ከሆነ ሀገርና መንግስትን ለይተን ያለማወቅ ነው ብዬ አምናለሁ። እኛ ወጣቶች በነበርን ጊዜ እኔ እዚህ ሀገር ነው የተማርኩት፣ አዲስ አበባ ዩኒቨርሲቲ ነው የተማርኩት። ግን የስኮላርሽፕ እድል ነበረ። እንዴት ትግሉን ትቼ እሄዳለሁ ብዬ ነው የቀረሁት። የሄዱ ጓደኞቻችን አሉ። ግን እንዴት አገሬን ትቼ ሰው እንደዚህ እየታገለ እንዴት ትቼ እሄዳለሁ? የአገር ፍቅር ያስፈልጋል። ዛሬ ሰው ፈረንጅ ሀገር ሲናፍቅ ይገርመኛል። ይቺ ሀገር እኮ ኢትስ ኤ ላንድ ኦፍ ኦፖርቹኒቲስ። ምንም ነገር ብትጀምሩ መስራት ይቻላል። ችግር የለም፣ ኮራፕሽን የለም፣ ሁሉ ነገር ሜዳ አልጋ ባልጋ ነው ማለቴ አይደለም። ነገር ግን የትም ሀገር ብትሄዱ ችግር አለ። ወይ በቀለማችሁ ችግር አለ፣ ወይ በችሎታችሁ ችግር አለ። እዚህም ችግር አለ። ችግሩን መጋፈጥና መወጣት ነው እንጂ ችግሩን ሸሽቶ መሄድ የሚያዋጣ ነገር አይደለም። እና ዩኒቨርሲቲ ገባሁ። በዩኒቨርሲቲ በነበርኩ ጊዜ አንዳንድ በኢህአፓ ምክንያት ችግሮች ስለነበሩ ዩኒቨርሲቲን አቋርጬ መሸሽ ነበረብኝ። ከሸሻሁበት እንደገና ተመልሼ ዩኒቨርሲቲ ቀጠልኩ። ከዚያ ዩኒቨርሲቲ ትምህርቴን ጨረስኩ። ጥሩ ውጤት ስለነበረኝ የዩኒቨርሲቲ መምህር ሆንኩ። መምህርነት ከስራዎች ሁሉ ከፍተኛ የሆነ ስራ ነው። ፓይለቱን እኛ መምህራን ነን የምናወጣው። ሐኪሙን እኛ መምህራን ነን የምናወጣው። የጦር መኮንኑን እኛ መምህራን ነን የምናወጣው። ባለፋብሪካውን እኛ መምህራን ነን የምናወጣው። መምህር ሊከበር የሚገባው ነው። ድሮ ልጆች ሆነን ሙሽሪት ኩሪ ኩሪ ወሰደት ሻሉ አስተማሪ ይባል ነበር። አስተማሪ ክቡር ነበር። እንዲያውም ወይ ጉዴ ወይ ጉዴ ላግባሻ ላይ ነጋዴ ይባል ነበር ያኔ። አስተማሪ ክቡር ነው። ሌላው ደግሞ ከአስተማሪ እኩል አይደለም ማለት። ዛሬ ምን እንደሚባል አላውቅም። ይዘፈን እንደሆነ ሙሽሪት ፍሪ ፍሪ መጣልሽ አሉ አስተማሪ ሳይሆን አይቀርም። አስተማሪን ያላከበረ አገር አያድግም። አስተማሪ መከበር አለበት። ኑሮው መስተካከል አለበት። አስተማሪ መሆን ማለት መቅረጽ ማለት ነው። ትውልድን መቅረጽ ማለት ነው። አንድ ትውልድ አይደለም። የሚቀጥለውንም ተማሪ የሚቀርጸው ትውልድ እኔ ያስተማርኩት እሱ የተማረው ተማሪ ደግሞ አስተምሮ እንደገና አስተምሮ እንደዚህ እያለ እንደ ስፓይራል ኦፍ ዴቨሎፕመንት በመወጣጫ መሰላሉ ላይ አገርን ከፍ የሚያደርግ መምህር ነው እና መምህር በመሆኔ እጅግ በጣም ደስ ይለኛል።
ገንዘብ አለው ወይ? ገንዘብ የለውም። ነገር ግን ሰው ስራን ከሰራ ገንዘብ ያገኛል። ዝናብ ከጣለ መሬቱ ይርሳል። ዝናብ ሲጥል መሬቱ ይርስ ሲሆን እንዴ ብላችሁ ትጨነቃላችሁ እንዴ? አትጨነቁም። ዝናብ ከጣለ መሬቱ ይርሳል። ስራ ከሰራችሁ፣ እኔ ስራ ሰራለሁ። በጣም ጠንካራ ሰራተኛ ነኝ። ጠዋት ወጥቼ ስራዬን ሰርቼ በጊዜ ስራዬን ሰርቼ ምገባ ሰው ነኝ። ስራ ከተሰራ አገራችን የማትሰጠን ነገር የለም። ሁሉ ነገር ታሟላልናለች። እኔ ለሀገሬ ያጎደልኩባት ነገር የለም። አገሬም ለእኔ ያጎደለችብኝ ነገር የለም። አሁንም ለሀገሬ እሰራለሁ። በተለያዩ ቦታዎች በቦርድ ውስጥ እሰራለሁ፣ ሰርቻለሁ። በስኳር ቦርድ ውስጥ ሰርቻለሁ 6 ዓመት። የቀድሞ ሜቴክ በኢትዮ ኢንጂነሪንግ የቦርድ ሰብሳቢ ሆኜ ሰርቻለሁ። አስተካክለናል። የተበላሹትን ነገሮች ሁሉ ለማስተካከል የምንችለውን ሁሉ አድርገናል። በዩኒቨርሲቲ ቦርዶች ውስጥ ሆኜ እሰራለሁ። በተለያዩ ቦርዶች ውስጥ እና በተለያየ ቦታ እሰራለሁ ደስ እያለኝ። በኢትዮጵያን ስታንዳርድስ ውስጥ የካውንስል ሜምበር ሆኜ ላለፉት 15-17 ዓመታት ሰርቻለሁ። ደስ ብሎኝ ስለ ኳሊቲ ውስጤ ስላለ። ያለ ኳሊቲ አገር ልታድግ ምርት ሊያድግ ስለማይችል፣ ተወዳዳሪ መሆን ስለማይቻል፣ ዓለም አቀፍ ተጽዕኖ ማምጣት ስለማይቻል ደስ ብሎኝ አገለግላለሁ። በክፍያ ነው ወይ? ገንዘብ የለውም፣ ግን ደስታ አለ። ሰክሰስ ማለት ሰው ደስተኛ መሆን አለበት፣ ጤነኛ መሆን አለበት እና እጁን ኪሱ ከቶ የሚያስፈልገውን ነገር ማድረግ መቻል አለበት እንጂ ቢሊየን አለው ወይም የለውም ማለት አይደለም። እኔ በዚህ ሁኔታ ደስ ብሎኝ ሀገሬን ወድጄ ሀገሬን አገልግዬ ህዝቤን ወድጄ ከህዝቤ ጋር ተቸግሬ ከህዝቤ ጋር ደስ ብሎኝ እኖራለሁ እና ለዚህ በጣም በጣም ደስ ብሎ ይኖራለሁ። መምህራኖቼን በጣም አመሰግናለሁ። እዚህ ያደረሱኝ ከኔታ ገብረ ማርያም ጀምሮ እነ ሜትዬ በለጥሻቸው፣ ሜትዬ ነበር የሚባለው ድሮ ኤሌመንተሪ ሴቶች አስተማሪዎቻችን፣ እነሱን ጨምሮ እና አቶ ተስፋዬ ጨፍቅን ጨምሮ ሌሎችንም በዊንጌት ያስተማሩኝን ከዚያም ደግሞ ፈረንጅ ሀገር ያስተማሩኝን ፕሮፌሰር አርማንዶን ጨምሮ እነዚህ ሁሉ በህይወቴ ላይ አሻራቸው አለ። ሀሳብ ውስጤ ከተዋል። በቃ ሌላ ያደረጉልኝ ነገር የለም። ውስጤ ሀሳብ አስቀምጠዋል። ያ ሀሳብ ደግሞ ይኸው እንደምታዩት ስጋ ለብሶ ስራ ላይ ውሏል። እንዲሁ ባጭሩ ይሄንን ነው ልላችሁ የምፈልገው እና ስላዳመጣችሁ ደግሞ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፕሮፌሰር ዳንኤል በጣም እናመሰግናለን። የኢትዮጵያ ቴሌቪዥን አጭር የትውስታ ቪዲዮ አዘጋጅቷል። እኔም አላቀውም፣ አንተም አታቀውም። እስኪ ቪዲዮውን ታይና ምን እንደተሰማ ባጭሩ ትነግረናለህ። እሺ። ቀይ ሽብርና ነጭ ሽብር ነበረ። ቀይ ሽብርና ነጭ ሽብር ማን እንደሚገደል ውስጡ የሌለሽም ብትሆኝ የአይነት አደጋ እና በጣም አደገኛ የነበረ ወጥቶ መግባት በጣም የሚያስፈራ የነበረ ትምህርት ከድል በኋላ ነው እንጂ አሁን ትምህርት አያስፈልግም የሚሉ ወገኖች አሉ። በዩኒቨርሲቲም በየዕለቱ ያለውን አንዳንድ ሰሞን በየዕለቱ ያለውን አቴንዳንስ ወደ ፕሬዚዳንቱ ቢሮ ሁሉ መላክ ነበረባቸው መምህራን። ይሄ ነበር ፈተናችን። በዚህ ፈተና
እሱም የነበረበት እኔም የነበርኩት ሌሎቻችንም የነበርንበት ጊዜ ነበር እና በዚህ በሚያልፍ ሁኔታ ውስጥ የማያልፍ ነገር መስራት ነው የሚያዋጣ ብሎ ጠንክሮ በትምህርት ላይ ሰርቶ የተሻለ ውጤት እስከ ማምጣት መድረስ ትልቅ ነገር ነው። እሺ ፕሮፍ ዳኒ ምን አስታወስክ እነዚህን ይሄን አጭር ቪዲዮ ስታይ? ከየት ነው የሰበሰቡት ነው ያልኩት መጀመሪያ። ብዙ ነገሮችን አስታወሰኝ። አንደኛው ቅድምም የተናገርኩትን የኔታ ገብረ ማርያምን ትምህርት እሳቸው መቼም ለህይወቴ መሰረት የጣሉ የመሰረት ድንጋይ የጣሉ ሰው ናቸው። ኤሌመንተሪ ስኩል ሆነን እኛ 5ኛ ክፍል ሆነን ፎቶግራፍ ምናልባት ከዛ በታች የለኝም። እናንተ ገና እዚህ ውስጥ ሆናችሁ ሁሉ ተነስታችሁ ሊሆን ይችላል። እኔ አልደረስኩም፣ ለሱ ግን የደረሱ ይኖራሉ። እኛ ያን ጊዜ መታወቂያ የሚባል ስለሌለ አንድ ፕሮግራም ነበረ። ከጀርባችን ጥቁር ሰሌዳ ይደረግና ክፍላችንና ትምህርት ቤቱ ይጻፍና ደግሞ ሌላ ጥቁር ሰሌዳ ደረታችን ላይ ይደረግና ስማችን ይጻፋል። ያ መታወቂያ ነው። በቃ እሱን አስታወሰኝ። ሌላ ያስታወሰኝ ጣሊያን ሀገር ለፒኤችዲን ዲፌንድ ካደረግኩ በኋላ 5 እውቅ ፕሮፌሰሮች ናቸው። እነሱ ዲዘርቴሽኔን ለ3 ወር አንብበውታል። ስለዚህ እነሱ ናቸው የፈተኑኝ። እነሱ ሲፈትኑ በጣም ስለሚያውቁት ማቴሪያል ስለሚያውቁት የማታውቀውን ያውቁታል። ስለዚህ ያ አስቸጋሪ ፈተና ነበረ፣ ግን በጥሩ ሁኔታ ነበር የጨረስኩት። ያንን ጥናት ለ3 ዓመት ያህል አጥንተን መረጃ ተሰብስቦ ቱ ዘ ቦዲ ኦፍ ኖሌጅ የምንለው ለዓለም ተጨማሪ አንድ እውቀት መስጠት መቻል አለበት። ዝም ብሎ ሪፖርት አይደለም። እሱን ሁሉ ሰርተን ከጨረስን በኋላ እነዚያ ሰዎች ጋር ይቀርብና ያንን አይተው ይሄማ ድሮ ተሰርቷል፣ ይሄ እኮ አዲስ አይደለም ካሉን አልሆነም ማለት ነው። እና እሱን አስታወሰኝ። እና ሌላው በጣም ያስታወሰኝ እነሱን በማይበት ጊዜ በጣም አዋቂዎች ናቸው፣ ግን በጣም ትሁቶች ናቸው። እኛ ሀገር 12ኛ ስንጨርስ ጀምሮ ምናምን እንደዚህ እነሱ በዛ ኤሪያ ላይ ከነሱ በላይ የለም እንዴት እና እንደዚህ ሆኑ። ደግሞ በጣም ትሁቶች ነበሩ። እኔን አሁን ሲያስተናግዱኝ እነሱ እንደ በታች እኔ እንደ በላይ አድርገው ነው። በመሰረቱ የኳሊቲ ኮንሰፕትም ይሄ ነው። ይሄን አስታውሰኝ። ይሄንን ቢሮ ፕሮፌሰር ዳንኤል ቢሮ የገባ ሰው ያውቀዋል። ቢሮ ጠረጴዛ ላይ ቢሮ ጠረጴዛ ላይ አይጠፋም፣ ትጫወትበታለህ። ምንድነው የምትጫወተው? ይሄ ብዙ ነገር ያስታውሰኛል። እዚህ ጋር የምታዩቸው ነገሮች አሉ። አሁን ይሄን ስገለብጠው ቀስ እያለ ይንጠባጠባል። ይሄ ይሄዳል። ጊዜ ማለት ነው፣ አይቆምም። ይሄ ያልቃል እንጂ አሁን የሚባል ነገር የለም። ሙቭ ያደርጋል፣ ይሄዳል። ካልሰራንበት ያልፋል። ብዙ ጊዜ ታይም ማኔጅመንት ይባላል። እኔ ግን ታይም ማኔጅመንት አይመስለኝም ትክክለኛ ትርጉሙ። አክቲቪቲ ማኔጅመንት ነው። ጊዜማ ይሄዳል። ጊዜን ፕላን ላደርገው አልችልም። ስራዬን ግን ፕላን ማድረግ እችላለሁ። ስለዚህ ጊዜያችን ይሄዳል። አሁን እንኳን ለአዲሱ ዓመት አደረሳችሁ ከተባባልን እኮ 7 ወር አለፈ። ይሄ እኮ አሮጌ እየሆነ ነው። ሳናውቀው የሚቀጥለው ዓመት ይመጣል። ስለዚህ እሱን ያስታውሰኛል። ሁለተኛ አንዳንድ ጊዜ እንደዚህ ሸፍነውና አየዋለሁ። እዚህ ጋር ያለውን ነው እንጂ ማየው ምን ያህል እንደቀረኝ አላውቀው። ስንት እንደቀረ አላውቀው። እድሜም እንደዚህ ነው። የኖርነውን ነው እንጂ የቀረንን አናውቀው።
ስለዚህ ዛሬ በእድሜያችን ጠንክረን መስራት አለብን የሚሉት ሁልጊዜ ይህንን ያሳስበኛል። ቢሮዬም አንዴ ገለብጠዋለሁ፣ እንደዚህ ያደርገዋለሁ፣ ሀሳብ ውስጤ ያስቀምጥልኛል። ፕሮፍ ዳንኤል በጣም ነው የምናመሰግነው። ብዙ ተምረናል። ከዚህ ወደ መቀመጫው ፕሮፍ ዳንኤልን በጣም አመሰግናለሁ። ፕሮፌሰር ዳንኤልን በጣም አድርገን እናመሰግናለን። በጣም ከህይወቱ ጋር አብሮ እየሰፋ መሰረታዊ የሆኑ ጉዳዮችን አንስቷል። ከታሪኩ የምንማራቸው ነገሮች አሉ። እኔ ታሪኩን እየሰማው ያስተዋልኳቸው ሳስባቸው ወደ ሀሳቤ የመጡ የተወሰኑ ጥቂት 1 3 4 ነገሮችን ማንሳት ፈልጋለሁ። የመጀመሪያው ኩራዝ በርቶ ኩራዙ ጠፍቶ ነበር ሲወለድ የሚለውን ታሪክ ፕሮፌሰር ዳንኤል ሲያነሳ ከሀሳብ ጋር በተያያዘ እና ስለ ሀገር ስናስብ ፕሮፌሰር ዳንኤል በጣም እድሜውን አልናገርም ስለማላቀው ነው፣ ግን በጣም ትልቅ 70-80 የሆነው ሰው አይደለም። ከዛ ባነሰ እድሜ ሀገራችን የት ነበረች እና አሁን የት ነው ያለችው የምለውን እንዳስብ አድርጎኛል። አንዳንድ ጊዜ የምንፈልገው እንዲሆን የምንፈልገው ነገር በጊዜና በቦታ የተቋጠረ መሆኑን እንድናስተውል ያስፈልጋል። አሁንም በሀገራችን በዚህ ሁኔታ የሚወለዱ ልጆች እንዳሉ ማወቅ እና ማስታወስ ያስፈልጋል። ይሄን ለምንድነው? አንዳንዴ ዓለም በመስፋቱና ስለ ዓለም ያለን ዕውቀትና መረጃ በመጨመሩ ሁሉም ነገር ቢሆንልን እንመኛለን፣ ግን በሂደት ነው ሁሉም ነገር የሚሆነው። ይሄ ሁለተኛ ወደ ስለ ጊዜ ስላነሳው ሐሳብ ጋር ነው። ስለ ጊዜ ባነሳው ሐሳብ ላይ እኔም የማስበው ነገር ፕሮፌሰር ዳንኤል የሚያነሳው ይህንንም ሲያስረዳ እንደተናገረው ጊዜን ማየት የሚገባን መንገድ አለው። ጊዜን የምልከታ መንገድ አለው ማየት ያለብን እንዳለው የምናውቀው የኖርነውን እንጂ የቀረን እንደዚህ አይደለም። በእኛ ሀገር አንዳንድ ጊዜ የምናስተውለው ነው፣ ብዙ ጊዜ የምናስተውለው አሁን ቋት ነው የሚመስለው ያለፈው የሚመጣውና ያሁኑ እንደዛው ምሽከረከር እንጂ ተከታታይነት ያለው አይመስልም። እና አንዱም ችግር እሱ ሊሆን ይችላል የሚለውን እንዳስብ አድርጎኛል። ሌላ ከማንበብ ጋር በተያያዘ በወጣትነት እድሜያቸው አንብበው አንዳንድ ነገር ለማድረግ የሞከሩበትን ሲያይ በግልብ ነበር የምናነበው ብለዋል። እና እሱ ደግሞ ስለ ማንበብ ምክንያቱም ማንበብ ከሀሳብ ጋር ይያዛል፣ ከማሰብ ጋር ይያዛል። እና የቃሉ ትርጉም ማንበብ የሚለው የቃሉ ትርጉም ስለዚህ የሚያውቁ ሰዎች እንደሚያስተምሩን ማንበብ ማለት ከተጻፈ ነገር ጋር መነጋገር ማለት ነው። ስለዚህ አሁን ያ ማለት ከተጻፈ ነገር ጋር ስነጋገር ማሰብን ግድ ይለኛል ማለት ነው። ስለዚህ ሳላስብ እንዳላረግ፣ ስለዚህ በግልብ ሲሆን ግን ስለማልነጋገር ከተጻፈው ለምን ጻፈው፣ ማን ጻፈው፣ እንዴት ጻፈው፣ በምክንያት ጻፈው። በተለይ አሁን ዘመን ላይ ሰዎች ከ40 ቃላት በላይ ማንበብ አቅም በሌላቸው በየሶሻል ሚዲያው በየምኑ በጣም ትንሽ ነገር ከማንበብ በዘለለ በማያነቡበት ጊዜ መነጋገር መሆኑን ማወቅ በጣም የሚጠቅም መሆኑን ከፕሮፌሰር ዳንኤል ለመማር ችያለሁ። የመጨረሻው በጣም በአስተውሎት ያነሳውና አበክሮ ያነሳው ጉዳይ ስለ መከባበር ታላቆችን ሌላውን ሰው ስለ ማክበር የሚለው በጣም መሰረታዊ ነገር ነው። ምክንያቱም እሱም ያነሳው አለ በእኛ ሀገር አሁን እኩልነት በጣም ጥሩ ነገር፣ ሰዎች እኩል ሆነ፣ ሁሉም ሰው እኩል ነው፣ ምንም እዛ ላይ ድርድር የለም። ግን በጣም መርሳት የሌለብን ነገር እኩልነት እኩያነት አይደለም። ከኛ የቀደሙ ሰዎች ከኛ ስለቀደሙ ከገጠማቸው ህይወት እኛ ልናገኝ የማንችለው ዕውቀት አላቸው፣ ምንም ቢሆን የሚሰሩት ነገር። ያንን የእኩይነትና የእኩልነትን ግጭት አበክሮ አንስቷል። የዛሬው የ23 ቆይታችን ይሄው ነበረ። ፕሮፌሰር ዳንኤልን በጣም እናመሰግናለን። እናንተም በያላችሁበት ይሄንን ተከታትላችሁ ስለ ሐሳብ፣ ስለ ሀብት፣ ስለ ሀገር፣ በተለይ ስለ ሀገር በጣም መዝጋት የምፈልገው ፕሮፌሰር ዳንኤል በኩራት በተናገረው ነው። በኩራት ያለው ነገር ሀገሬ ለኔ ያላጎደለችብኝም ብሏል። እሱ በጣም ጥሩ ነገር ነው ያለው። ሌላው ነገር ግን ምንድነው? እኔም ለሀገሬ ያላጎደልኩባት። ስንቶቻችን ይሄንን ማለት እንችላለን? እንድታስቡበት የምትወው ጥያቄ ነው። እሱ ይሄን በማለቱ ግን ወደኔ ሐሳብ የመጣው እኔ እንዳስብ የተገደልኩት ነገር
ልክ እንደ ፕሮፌሰር ዳንኤል እያንዳንዱ ሰው በኩራት የራሴን ሳላጎድል ሰርቻለሁ ቢል ምን አይነት ሀገር ይኖረን ይሆን የሚል ነው። ሀሶስታ በዚህ ጠናቀቃል። አመሰግናለሁ።